ወደ ሌላ ጥያቄ ልሻገር። ብልጽግናን አሁን እንግዲህ እኛ እዚህ ሁለታችሁን የህወሓት ቡድኖች ለመለየት የደብረጽዮን ህወሓትና የጌታቸው ህወሓት እያልን ነው የምንለያችሁ። የደብረጽዮን ህወሓት ብልጽግናን ሲያነጋግርና ከብልጽግና ጋር ሲነጋገር ምንም ችግር የሌለበት፣ እነ ጌታቸው ደግሞ ከብልጽግና ጋር ሲሰሩ ወይም ብልጽግና ሲያናግሩ ደግሞ ክህደት ነው የምትሉት ለምንድን ነው? ብለን አናውቅም በአሳልፎ ሰጥቷል ያላችሁ ለንጋራ ያ አንተ አንደርስታንድ ያረክበት ጉዳይ ሊሆን ይችላል። አይ እነሱም እንደዛ ነው ክህደት እያልን ያለ ነው ከኢትዮጵያ መንግስት ጋር መነጋገር አይደለም። እነሱም እንደዛ ነው የሚሉት። አዎ እኮ እነሱ ሊሉ ይችላሉ፣ መብታቸው ነው። አንተም እኮ ልትል ትችላለህ፣ እሱ መብትህ ነው። እኛ ግን ምንድነው እያላችሁ ያላችሁ ካልከኝ ግን እያልን ያለ ነው ልንገርህ። እኛ ክህደት እያልን ያለ ነው ከኢትዮጵያ መንግስት ጋር በሚደረገው ግንኙነት ከፕሪቶሪያ ስምምነት ውጭ በሆነ መንገድ የትግራይን ብሔራዊ ጥቅም አሳልፎ መስጠት ነው ክህደት እያልን ያለ ነው። ክህደት እያልን ያለ ነው መገናኘትን አይደለም። ክህደት እያልን ያለ ነው አብሮ መስራትን አይደለም። ለመገናኘት አብሮ ለመስራት የሚያስችል የፕሪቶሪያ ስምምነት አለ። ሲሰሩ ሲገናኙ ግን የትግራይን ሉዓላዊነት ለሪፈረንደም፣ የትግራይን ጄኖሳይድ ለትራንዚሽናል ጀስቲስ ዩኒላተራል ወደሆነ ጉዳይ፣ የትግራይን ሰራዊት በዲዲአር ምክንያት፣ የህወሓትን ጉዳይ በሌጋል ፐርሰናሊቲ ጉዳይ እዚህ ሴራ ውስጥ እየገቡ የትግራይን ብሔራዊ ጥቅም አሳልፎ የመስጠት ጉዳይ ክህደት አለው። በጣም ጥሩ። እሺ ጥያቄ ላስከትል እዚህ ጋር። አሁን አንተ ተግባሩን ተቀስከኔ ደግሞ የሚከተሉትን ተግባራት ላንሳለህና ይሄንን ቀጥሎ ማነሳቸውን ነጥቦች አብራችሁ ካደረጋችሁ በኋላ እናቱ ጌታቸውን በተለይ የምትከሱበት ምክንያት ምንድነው የሚል ጥያቄ ስለዚህ አንደኛ ከስምምነቱ በኋላ የትግራይ ጊዜያዊ አስተዳደር በ1995 ክልላዊ ቀውስ ሲፈጠር የፌደራል መንግስት ጣልቃ እንዲገባ በሚያስችለው ከፕሪቶሪያ ስምምነት ጋር ምንም ግንኙነት በሌለው አዋጅ እንዲቋቋም ስታደርጉ አብራችሁ አልነበራችሁም? በፖለቲካዊ ውሳኔ የህወሓት ህጋዊ እውቅና እንዲመለስ መጠየቅ ሲገባ ቀደም ያነሳሁት ጨዋታ ውስጥ ስትገቡ አብራችሁ አልነበራችሁ? የፕሪቶሪያ ስምምነት የማይለውን ህወሓት 51% ስልጣን እንዲኖረው ስታደርጉ አብራችሁ አልነበራችሁ? ደብረጽዮን አደራዳሪ ምን ያስፈልገናል ሲል የሁለታችሁ ሊቀመንበር አልነበረም? እናንተ 51% የስልጣን ይዞታ እንዲኖራችሁ ስትሉ የትግራይ ፕሬዝዳንት እንዲሆን የአብይ አህመድን ፈቃድ የግድ እንዲሆን ስታደርጉ አብራችሁ አልነበራችሁም ወይና እዚህ ሁሉ ስህተት ውስጥ በጋራ ስታቦኩ ከከረማችሁ በኋላ ድንገት ኃላፊነትን ከራሳችሁ ለማራቅ አሁን ለተፈጠረው ቀውስና ለክህደት ወዘተ አንዱን ቡድን ብቻ ተጠያቂ ማድረጋችሁ ምን ትርጉም ይሰጣል? እሺ ጥሩ 359ን የኢንተርቬንሽኑን አዋጅ በሚመለከት ያነሳው ፐርሰናሊ እኔ ጊዜያዊ አስተዳደሩ ሲቋቋም ጊዜያዊ አስተዳደሩ መቋቋም ያለበት ማንዴቱም ዱሬሽኑም ኮምፖዚሽኑም የመሳሰሉ መሰረታዊ ጉዳዮችን በሚመለከት ክሊርሊ መቀመጥ ያለበት በዲክላሬሽን መሰረት ስለሆነ ይሄንን ጉዳይ እንዳይታለፍ ምንድነው እየተደረገ ያለ የሚል ጥያቄ አንስቻለሁ። ብዙ ሰዎች አንስተዋል፣ ግን ይሄንን ህጉን በደንብ ስለማውቀው ኢንተርቬንሽን የ2013 ጊዜያዊ አስተዳደር እንዳይሆን ማለት ነው በግልጽ የተመለሰልኝ ልንገር። ህወሓት ብቻ አይደለም የነበር ነው የትግራይ ሰራዊት አመራሮች ከህወሓት ውስጥ የነበርነው ማዕከላዊ ኮሚቴና ሌሎች በነበሩበት ማለት ነው። በዛ መሰረት አይደለም የሚቋቋመው ፖለቲካሊ በዲክላሬሽን መሰረት ግንኙነት ተደርጎ በዲክላሬሽን ይቋቋማል ችግር የለውም የሚል መልስ ነበር ሲሰጠን የነበረው። ስለዚህ ሂደቱ ኮምፖዚሽኑ ወደ ትግራይ መጥቶ መጨረሻ ላይ ከኢትዮጵያ መንግስት ጋር ተገናኝተን በስምምነት እንደሚያልቅ ነበር ሲነገር የነበረው። ግን መጣብሃለሁ ይሄንን ነው ወይ ክህደት ያልነው ካልክ ወደዚህ እመጣለሁ ከክህደት ጋር ስላገናኘው ማለት ነው። ሁለተኛ የ50% + 1 በሚመለከት ከምን ጋር ተገናኝቶ ጥፋት እንደሆነ አላውቅም፣ ግን ህወሓት ከኢትዮጵያ መንግስት ጋር በመሆን ጊዜያዊ አስተዳደርን ለማቋቋም ኃላፊነት ወሰደ። በትግራይ ውስጥ የሚፈጸሙ ጉዳዮችን በሚመለከት ህወሓት 1 2 3 4 ብሎ ግዴታዎችን ወስዷል። አሲዩም የሚደረገው ህወሓት እየመራ በትግራይ ውስጥ ያሉ ግዴታዎችን እንደሚፈጽም በቀጣይነት ፖለቲካል ዳያሎግ እንደሚያደርግ ነው። ስለዚህ ራሱ የነበረውን ድርሻ በመንግስት ደረጃ የነበረውን ድርሻ በጣም ሚኒማይዝ አድርጎ በካቢኔው 50% ሲደመር 1 እንዲሆን በኮንፈረንስ ደረጃ ተስማምቶ ይሄንን ወሰደ። ይሄንን ሆነ። ከዛ በኋላ ሌሎችን የሚመለከቱ ከ50% ሲደመር 1 በታች ያለው ወደ 49 ወይም 48 ፖይንት ሳምቲንግ የሆነ ወንበሮች ደግሞ ለሌሎች አካላት እንዲሰጥ ተስማምቷል። ስለዚህ ይሄ አብረን ያደረግነው የኢትዮጵያ መንግስትም የሚያውቀው ምክንያቱም መጨረሻ ላይ ይሄንን ሁሉ ተስማምተን ጨርሰን ፕሬዝዳንትን ለመሾም ግንኙነት ሲደረግ ይሄንን ተቀብሎ ነበር የኢትዮጵያ መንግስት ሄደው ይሄንን ያደረግነው።
አደራዳሪ ያስፈልገንም ምናምን የደብረጽዮን እንደዛ ብለዋል የምትለው ማለት ይሄ የግል ጉዳይ ሊሆን ይችላል። ዶክተር ደብረጽዮን ራሱ መመለስ የሚችለው ነው። ግን እኔ ኮንቴክስቱ በዛ ደረጃ አይደለም የምረዳው። በቀደምም ብራኸ ላይ ይሄንን ጥያቄ ተነስቶ ነበር። ማለት የፕሪቶሪያ ስምምነትን በሚመለከት ካለ ሶስተኛ ወገን መሄድ አለበት ብለው የሚያምን ከሆነ ከሌሎች አይለይም ዶክተር ደብረጽዮን። በዚህ ደረጃ አይደለም። በአንድ ቃል ያለውን እኮ ነው የጠቀስኩልህ አቶ ማለት እኮ አዎ ኮንቴክስት እኮ የሚያስፈልገው ለትርጉም አስቸጋሪ በሆነ አሻሚ በሆነ ቦታ ላይ ነው። እሱ በሌለበት እናንተ ብንከራከር ትርጉም የለውም። እኔ ለኔ የፓርቲያችሁ ሊቀመንበር አይደል እንዴ? የፓርቲ አሁን እንደ ፓርቲ ሰው እየተናገረ ስለሆነ የፓርቲው ሊቀመንበር ሆኖ የፕሪቶሪያን ስምምነት በሚመለከት የአፍሪካ ህብረት ፓነል በሌለበት ካሁን በኋላ መቀጠል አለብን ብሎ ወደ እንቅስቃሴ አልገባም። እንደዛ ቢያደርግ እንደ ሌሎቹ በዛ ደረጃ ይነቀፋል። እኔ ነው እንደዛ ነው የማስበው። ከገባ ሳይሆን አቶ አማኑኤል ከይቅርታ ጋር ኢሹ ለምን ሬሌቫንት እንደሚሆን ልንገርህ። እናንተ የትግራይን ቁመና አዳክመዋል፣ የሌሎች ዓለም አቀፍ ትኩረትን ከትግራይ ጉዳይ ዞር እንዲልና በብዙ ነገሮች በብልጽግና የበላይነት እንዲወሰኑ አድርጓል ብላችሁ እየከሰሳችሁ ነው። ዋይል የእናንተ የራሳቸው ሊቀመንበር ባመቸው ጊዜ ኦኬ አያስፈልገንም ተደራዳሪ ባህላችን እንዴት አሁን እናደርጋለን ምን መሰለህ? ስለዚህ ምን ትላለህ አንተ ለራስህ ማለት ነው። አይ ስለዚህ እነዛ ከሃዲዎች መሆናቸው አይቀርም፣ ግን በዛ ደረጃ ዶክተር ደብረጽዮንም ይሄንን ችግር ኮሚት ስላደረገ እሱም በእነሱ ደረጃ ሊከሰስ ይገባዋል የሚል አርጊመንት በምን መነሻ ተከሷላችሁ? ወደ እሱ እኮ እመጣልሃለሁ። እኛ ብሔራዊ ክህደት ያልነው እነዚህ ነገሮችን ብቻ አይደለም። በፕሪቶሪያ ስምምነት አካሄድ ላይ በሚመለከት አሳልፈን ለነሱ ብቻ የሰጠነው ችግር አይደለም። ባይዘወይ ልንገርህ፣ ቁጭ ብለን 40 ምናምን ቀን ስንገመግም ሁላችንም የሚያሳንን ችግር ወስደናል። እንደ ድርጅት ደግሞ እንደ ህወሓት ማለት ነው። እንደ ህወሓት በዛኔ የብሔራዊ ክህደት ጉዳይ አልተነሳም። ምንድነው የሆነው? የፕሪቶሪያ ስምምነት አፈጻጸሙና አካሄዱን በሚመለከት አንድ ኢንፎርማል በሆነ መንገድ እንዲመራ ሆነዋል። ሁለተኛ ዩኒላተራሊ የኢትዮጵያ መንግስት እንደፈለገ እንዲያደርገው የሚያስችል እድል ፈጥረናል። የተፈጠረውን የአፍሪካ ህብረት ፓነል እዚህ ላይ ምንም ትርጉም በሌለው መንገድ ወይም ፈረሰ ለማለት ትችላለህ። በዛኔ ምንም ጠፍቶ ነበር። ከተወሰነ ጊዜ በኋላ ነው የመጣውና እንዳይኖር የሚያደርገው ጉዳይ ፈጽመናል። የትግራይን ብሔራዊ ጥቅሞችን ለመጠበቅ በሚያስችል መንገድ አልመራነውም። የፕሪቶሪያ ስምምነት እንዲከታተሉ፣ እንዲሰሩ፣ እንዲመሩ ያቋቋምናቸውን ተቋማት ነበሩ። እነሱ እንዳይኖሩ አድርገናል። ያወጣነው ስትራቴጂ ነበረ፣ ያንን ስትራቴጂ አልተጠቀምንበትም። ስለዚህ እንደ ድርጅት ፌል አድርገናል ብለን በዛን ይወስደናል። ከዛ በኋላ ወደ ቦታውን መመለስ አለብን፣ ወደ ነበረበት ቦታ መመለስ አለብን። ስለዚህ እነዚህ ችግሮችን ማረም አለብን ብለን ወደ ነበረበት ለመመለስ ወደ ስራ ገባን ልንገርህ። ስለዚህ በዛኔ እነዚህ ችግሮች አሁን ለምሳሌ በ359 መሰረት የጊዜያዊ አስተዳደሩን የኢትዮጵያ መንግስት ስላቋቋመ ደንብ አውጥቶ ለተወሰኑ ሰዎች ክህደት ፈጽማቸዋል አልተባለም። ችግር ተፈጽመዋል። ይሄንን ችግር ሲፈጽም ደግሞ ትግል ነበረ። ግን ማዕከላዊ ኮሚቴው ወይም ህወሓት እንደ ህወሓት ነቅቶ ያንን እንዳይሆን ትግል አላደረገም። ስለዚህ እናንተ ስትሉት ነው እንደ አንድ ነገር ክህደት የሚሆነው አይደለም እኮ። በዛኔ የነበረውን ችግር ሁላችንም ተቀብሎ ነው አልኮ ነው የምልህ። በዛኔ የነበረውን ችግር በድርሻ ማን የበለጠ ይደርሷል፣ ማን ትንሽ ይደርሷል ሌላ ነገር ሆኖ፣ በህወሓት ደረጃ ግን ችግር ተፈጥሯል። በክህደት አልተነሳም። ክህደት እኮ አልተባለም በዛኔ ማለት ይሄን በቀጥታ የሚመለከታቸው ሰዎች ራሱ ክህደት ፈጽማቸዋል እኮ አልተባለም። ክህደት የሆነው መቼ መሰለህ ልንገርህ። ክህደት ማለት ገምግመን ጨርሰን ባይዘው በዛኔ በስንገመግም ማለት ነው። በዛኔ የብሔራዊ ክህደት ጉዳዮችን በሚመለከት በጥፋት ደረጃ እንጂ በክህደት ደረጃ አልነበረም። ከዛ በኋላ ግን ክህደት የተባለው መቼ ነው? የትግራይን ብሔራዊ ጥቅሞችን በሚመለከት ለምሳሌ ሉዓላዊነትን የሚመለከት የትግራይ ህዝብ በወራሪ ኃይሎች ውስጥ አለ። የህገ መንግስታዊ ግዛቱ ደግሞ ያው ተወረዋል በተለያዩ አካባቢዎች እንደምታውቀው ማለት ነው። እነዛ አካባቢዎች ወደ ሪፈረንደም በሚወስድ መልኩ ተስማምታቸዋል። አንድ በል ተስማማንም ነው የሚሉት እነሱ። እሺ ትናንት እኮ ተስማማን አለ። አልሰማሁም? አሁን ልጌታቸው አዲስ አበባ ላይ ነው ትላንት ሪፈረንደም እንዲካሄድ እኔ አልፈልግም። እሺ ፕላን አወጣ። ይሄን የተፈናቃዮችን መመለስ በሚመለከት ፕላን ወጥቶ ያደናቀፍነው እኛ ነን አለ። ያደናቀፍነው እኛ ነን አለ። ፕላኑ አንተ የምታውቀው ፕላን ነው። ማን አክሰሰብል ነው ፕላኑ? ያ ፕላን ምንድን ነው የሚለው? ተፈናቃዮች ይመለሳሉ፣ በወረዳና በቀበሌ ደረጃ ጊዜያዊ አስተዳደር ይቋቋማል። እነዛ ጊዜያዊ አስተዳደሮች ለሪፈረንደም ምቹ ሁኔታ ይፈጥራሉ። ይሄንን አንድ በል። ሁለተኛ የጄኖሳይድን ጉዳይ በሚመለከት
ጆኖሳይድ የፈጸሙ ሰዎች ተፈተው ተለቀዋል። በዓለም አቀፍ በዩኤን ሴኩሪቲ ምንድነው የዩኤን ሂውማን ራይትስ ካውንስል ተቋቁሞ የነበረውን ኤክሪ ሲፈርስ አንድም ስራ የለም። በአፍሪካ ህብረት ሂውማን ራይትስ ኮሚሽን እንቅስቃሴ ነበር፣ እሱም ፌል ሲያደርግ ምንም እንቅስቃሴ የለም። የኢትዮጵያ መንግስት ትራንዚሽናል ጀስቲስ የሚለውን ፕሪቶሪያ አግሪመንት ላይ የተቀመጠውን ማኒፑሌት አድርጎ 30 ዓመት ወደ ኋላ መልሶ ያንን ፖሊሲ አድርጎ ሲያጸድቅ ምንም ስራ አይሰራም። ስለዚህ እነዚህ ሁሉ ነገሮች እየተደረጉ ለነዛ ተባባሪ የሆነ አካሄድ ነበረ ነው። ሶስተኛ ዲዲአርን በሚመለከት ነው። የትግራይ ሰራዊት የትግራይን ህዝብ ህልውና ደህንነት ሳይጠበቅ እንዲፈርስ ወደ ኢትዮጵያ ሰራዊት እንዲቀላቀል የኢትዮጵያ ሰራዊት ትግራይ ውስጥ እንዲገባ ምንም ተጠያቂነት ሳይረጋገጥ የድሮውን እነዛን ችግሮች ሲፈጸሙ ከህወሓት ጋር በተያያዘ የፕሪቶሪያ ስምምነትን አደጋ ውስጥ የሚከቱ ነገሮች ሲፈጽሙ፣ ስለዚህ ህወሓት ምን አለ? ብሔራዊ ክህደት ነው ይሄ ብሔራዊ ክህደት ነው አለ። ስለዚህ እነዛ ነገሮችን ሲፈጸሙ በግልጽ ሲመጡ ወደ ብሔራዊ ክህደት ካራክተራይዜሽን ገባን እንጂ ከዛ በፊት የነበሩ ችግሮች እኔ የፕሪቶሪያ ስምምነት ውስጥ ያለኝን ድርሻ እዚህ ግባ የሚባል አይደለም። ግን እንደ ተቋም የፕሪቶሪያ ስምምነት የሚመለከት ችግሮች ሲነሳ እኔ በድርጅቱ ውስጥ ያለውኝ ሰው ስለሆንኩኝ በአግባቡ እንዳይመራ በማድረግ ድርሻዬን ወስዳለሁ። ችግር ሲፈጠር ማድረግ ያለብኝን ነገር ስላላደረኩኝ ከኔ የበለጠ በኔጎሽቲንግ ቲም ውስጥ ገብቶ የሚሰራ ሰው ደግሞ ከኔ የበለጠ ኃላፊነት አለው። እሱ ደግሞ የበለጠ ጥፋትን ይወስዳል። ድርሻ ስንካፈል የየድርሻችን ይሆናል። ግን እንደ ድርጅት ነው የወሰድነው። ባይዘው ጊዜያዊ አስተዳደሩ እኮ አልገመገምስ 41 ቀናት ተቀምጠን ሙሉ በሙሉ ግምገማው እኮ ህወሓት ውስጥ ነው። ሙሉ በሙሉ እኮ አመራሩ ሲገመገም እኮ ህወሓት ውስጥ ያለው አመራር እኮ ነው። እናንተ የምትከሰሱበትን ነገር ደግሞ አቶ አማኑኤል እናንተን ደግሞ የሚከሷችሁ እነሱ በትግራይ ውስጥ ያለውን ቀውስ እኛ ስልጣኑን ካልተቆጣጠረን በስተቀር መፈታት የለበትም ብለው ይንቀሳቀሳሉ። የተፈናቃዮችን መመለስ ጉዳይ ሆስቴጅ አድርገው እኛ ወደ ስልጣን ካልተመለስን በስተቀር በትግራይ ውስጥ የሚጠቀስ አንድም የጊዜያዊ አስተዳደሩ ስኬት መኖር የለበትም ብለው ነው የሰሩት ነው። ለዚህ ደግሞ ማጠንከሪያ ሆኖ እኮ አንተ ልትመልስ እኮ ነው አሁን ይሄንን የሚገዙ ሰዎች አሉና ለነሱ እንድታብራራ ነው አሁን ጥያቄውን የምጠይቅህ። ይሄንን ማጠናከሪያው ደግሞ አሁንም የፓርቲያችሁ የቡድናችሁ ሊቀመንበር ምን ይብሎ አይቻለሁ ቪዲዮ አለ። ተፈናቃዮች ራሱ እኛ እናንተን ሳንይዝ አንመለስም፣ እናንተ ካልተመለሳችሁ እኛ እንዴት እንመለሳለን አሉን ብሎ ተናግሯል። የተፈናቃዮች መመለስ ከህወሓት ወደዛ ቦታ መመለስ ጋር አስተሳስሮ ሊቀመንበራችሁ ሲገልጽ ተሰምቶ ይሄን ነገር የሚያጠናክር ፒስ ኦፍ ኤቪደንስ ሆኖ ተመዝግቧል ማለት ይሄንን ቪዲዮ እኔም ዶክተር ደብረጽዮን ያለውንም ሰምቻለሁ አይቼዋለሁ። እኔም አሁን ምንድነው ያለው ዶክተር ደብረጽዮን ተፈናቃዮች ህወሓትን በሚመለከት ያላቸውን ተቆርቋሪነትና አተያይ ሲገልጽ ተፈናቃዮች ህወሓት ሳይመለስ እንዴት እኛ እንመለሳለን የሚል በተደጋጋሚ በተደረገው ውይይቶች ያነሳሉ የሚል ሐሳብ በዚሁ እንደዚሁ በቃ እንዳለ በጥሬው ሲተላለፍ አይቻለሁ። ምን መሰለህ ተፈናቃዮች ጋር ያለውን እነሱ ህወሓትን አስቀድመው ማለት ህወሓት ከነሱ ህይወት በላይ እንደሆነ አስመስለው አይደለም ሐሳቦቹ የሚያቀርቡት። እኔ በተሳተፍኩባቸው የተፈናቃዮች መድረኮች የሚመለከት ልንገር እውነቱን ልንገር። ለምሳሌ የጸለምቲ የሚመለከት ልንገር። ጸለምቲ በተለያዩ አካባቢዎች መጠለያ ጣቢያዎች የነበሩ ሰዎች አንስተን ወደ ቦታቸው እንዲመለሱ አደረግን። ማለት ኃላፊነት መውሰድ ስላለብን ሁላችንም ነው። ያ ማን ያደረገው ሌላ ነገር ሆነ ሁላችንም በሚል እኛ ብዬ ወሰደውና እንዲመለሱ ሆነ። ከዛ ሄዱና በችግር ውስጥ ወደቁ። መጀመሪያም እንዲፈናቀሉ ያደረጓቸው የሰብአዊ መብት ጥሰት የፈጸሙባቸው አካላት እዛው አገኟቸው እና ግፉ ቀጠለ። ግፉ ሲቀጥል ተመለሱ ሰዎች፣ በጣም ብዙ ሰዎች ወደ ነበሩበት እየተመለሱ ከዛ ህወሓትን ፈልገው መጡ። ሽማግሌዎች የሀገር ሽማግሌዎች መጡ። እኛ እንዴት እንደምርኮኞች ትልኩናላችሁ? መጀመሪያ ያፈናቀሉ ሰዎች እዛ ያሉ ሰዎች እነሱ ሳይወጡ አስተዳደሮች ኃላፊነት ወስደው እዛው ከኛ ጋር መስዋዕትነት ለመከፈል እዛው ሳይገቡ የጸጥታ ኃይሎች የኛን ደህንነት ለመጠበቅ እዛው ሳይገቡ እንዴት እኛን ወደዛ ላካችሁን የሚል በጣም ከፍተኛ የሆነ መረራት አላቸው። በሁለተኛ ደረጃ የሚያነሱት እኛ ሉዓላዊ ግዛት ያለን ህገ መንግስት ያለን ህዝቦች ነን።
ስለዚህ ህገ መንግስታዊ መብታችን ይከበራል ማለት ከነሙሉ መብታችን ነው መመለስ ያለብን። የማንነትም ሆነ የወሰን ጥያቄ ያላቸው ሰዎች ካሉ ህዝብ ካለ በህገ መንግስቱ መሰረት መጠየቅ አለበት። ስለዚህ እኛ የመረጥነው ጊዜ የመረጥነው በየአካባቢው አስተዳድራለን መንግስት አለን ያንን የተመረጠ ደግሞ ህወሓት ነው። ስለዚህ እኛ ጋር የሚገጥመን ችግር እዛ ጋር ሄዶ ለመጋፈጥ አስተዳደሩ ራሱ እኛን እየመራ ነው መግባት ያለበት። እኛ ማን እየመራን ነው ወደዛ ምንላከው? እኛ ከማን ጋር ሆነን ነው ወደዛ የምንሄደው የሚል በተደጋጋሚ ጥያቄዎች ይነሳሉ። ስለዚህ እዚህ ጋር ያለውን ነገር ዶክተር ደብረጽዮን ተቆርጣ የወጣችውን ቪዲዮ አይቻታለሁ። ያንን ለማለት ከሆነ በጣም ትክክል ነው። ያንን ለማለት ከሆነ ለማለት ከሆነ አንድ ቆይ ህዝብ እንዲያገለግል ነው ህዝብ ላገለግል ነው የወጣሁት የሚል አንድ ድርጅት ሊቀመንበር የህዝብ መብት እንዲከበር እናንተ መጀመሪያ መመለሳችሁ የግድ ነው ብለው አሉ ማለትን እንደ አንድ ድልና ደስ የሚያሳይ ነገር መጥቀስ ይገባዋል ወይ? ሊገባኝ አልቻለም። ምን መሰለህ ለምንድን ነው የግለሰቦችን ምክንያቱም ሲናገር እንደ ፓርቲ ሊቀመንበር ነው የተናገረው። ኦኬ እኔ የገባኝን እየነገርኩ ነው። ያንን ለማለት ወደ ኮንቴክስት የምትሄደው ሲያሻም ጋር መጨረስ ነው። እሱን ማሽ ይሄንን በሚመለከት ምን መሰለህ የፓርቲው ሊቀመንበር ሆኖ ሲናገር እንደ ግለሰብ የፓርቲው አቋም ነው ማለት ነው። አያ በፓርቲ ሊቀመንበርነት በፖለቲካዊ መድረክ ላይ ወጥቶ የተናገረው ነገር የፓርቲ አቋም መያዝ አይችልም መብት የለውም ነው እያልኩ ያለው። እሺ ስህተት ነው እንዳልክ ቆጥሯል። አንተ የምትለው ቅድም የገለጽከውም ሆነ አሁን ያልከውም ሆነ ካሁን በኋላ የምትለው ነገር ፕራይቬትሊ ህገ መንግስቱን የሚጥስ ወይም የፕሪቶሪያ ስምምነት የሚያፈርስ ህዝቡን የሚጎዳ አታይ ያለውን ሐሳብ ይዘህ ሆነ ከዶክተር ደብረጽዮን ተጠያቂ ይሆናል። ከዚህ በኋላ ዶክተር ደብረጽዮን የሚናገረውን ነገር እንደ ፓርቲው አቋም መመልከት ማቆም ሊኖርብን ነው ወይስ ምንድነው እያልከን ያለው? አዎ ምን መሰለህ የፓርቲው ፓርቲ ነው። የፓርቲው የሚመሩ ሰዎች አሉ። የህወሓት አንዱ ደብረጽዮን የህወሓት አቋም በፓርቲው ሊቀመንበር ሊሆን ይችላል፣ በምክትል ሊቀመንበር ሊሆን ይችላል፣ በቃል አቀባይ ወይም በሆነ አመራር የፓርቲውን ሐሳቦች ሊመጡ ይችላሉ፣ አቋሞች ሊገለጹ ይችላሉ። ኦኬ አንተ ግን ምን ብለህ ጥያቄ ማንሳት ትችላለህ? ይሄንን የፓርቲው አቋም ነው ብለህ መውሰድ ትችላለህ። እኔ ደግሞ እያልኩ ያለው ዶክተር ደብረጽዮን ለማለት የፈለገው ይሄንን የገለጽኩልህ ከሆነ ትክክል ይሆናል። ዶክተር ደብረጽዮን አንተ በምትረዳው መንገድ ህወሓት ሳይገባ ከኛ ህይወት በላይ ከተፈናቃዮች በህይወት በላይ ህወሓት ነው መዳን ያለበት ብሎ ነው የገለጸው እያልኩ ከሆነ ዶክተር ደብረጽዮን ያንን አይነት አቋም የመያዝ በይፋ እናንተ ያላችሁ ያላችሁት አቶ አማኑኤል እናንተ ራሳችሁ በይፋ በየመግለጫችሁ በየመድረኮቻችሁ ላይ የምትናገሩት ድርጅቱ ሳይድን ህዝቡ መዳን አይችልም የሚላል እንዴ? አይደለም ቴዲ ህዝብ ነው ከደህኑ ድብት ድሃን ያላችሁ አይደል የምትሉት? ተው እንጂ ምን መሰለህ እሱ እኮ ነው አንተ እያንዳንዷን ነገር በራስ መንገድ የመረዳት መብት አለ አይደለም። ይሄ እኮ I'm quoting you word by word። ቆይ ማልንገርህ ይሄኛው የተጻፈውን ጉባኤውንም የመራንበት ህወሓት በመድሃን ንመድረኻው ተልእኮ መብቃዕ እዩ። ህወሓትን በማዳን ለመድረኩ የሚመጥነውን ቁመና መያዝ አለበት። መድረካዊ ጥያቄዎችን ወይም ያሁኑ በህዝቡ ላይ ያሉ ጥያቄዎችን ለመመለስ የሚያስችለውን ቁመና እንዲፈጠርበት ማድረግ ነው። ህወሓት አዎ በተለያየ ጊዜ አንተ ብቻ አይደለም እኮ በሶሻል ሚዲያ ማየዋለሁ በተለያዩ ጥያቄዎች ምንም ተጠይቄያለሁ። ህወሓት ከህዝቡ በፊት ይዳን ነው ወይ ያላችሁ ከህዝቡ በፊት የት ላይ ሆኖ ይደናል? ለምንስ ይደናል? ምን ለማድረግ ይደናል እንዴ? ህወሓት ለህዝቡ ስል መስዋዕትነት ከፍላለሁ የሚለው ህወሓት እንዴት አድርጎ ከህዝቡ በፊት እኔ ልዳን ይላል? ለማንስ ይልል ይደናል? ሐሳቡ ሲገለጽ የሚተረጉመው ሰው ያው ቀጥታ የሆነ ነገር ሊወስድ ይችላል፣ ማኒፑሌትም ሊያደርግ ይችላል። እኔ ደግሞ እያልኩ ያለሁኝ ህወሓት የሚድነው ህዝቡን ለማዳን ነው። ህዝቡ እየጠፋ ህወሓት ቢድን ምንም ትርጉም የለው። ስለዚህ ህዝቡ ውስጥ ሆኖ ነው ህወሓት የሚድነው። ይሄንን ስላልክ አመሰግናለሁ አቶ አማኑኤል። ግን ለባልደረቦች እንዲህ አይነት አነጋገር ከመጠቀም እንዲቆጠቡ ነው እንጂ መንገር ያለብህ። ህብረተሰቡማ በቀጥታ የተባለውን ነገር በቀጥታ እየተረጎመ ነው። ኮንቴክስት ምናምን እሱ አሻሚ በሚሆንበት ጊዜ የሚመጣ ነው። ግን አንድ ጥያቄ ላንሳደህ እዚህ ላይ ያልመለስኩት ነገር አለ። የተፈናቃዮችን መመለስ በሚመለከት እሺ፣ አብሮ ያነሳኸው ስለመሰለኝ ነው። ቀጥል። የተፈናቃዮችን መመለስ በሚመለከት ይህንን ካልኩኝ የፕሪቶሪያውን ስምምነት ማደናቀፍ በሚመለከት የጊዜያዊ አስተዳደር ውስጥ ያሉ ሰዎች የሚከሱንን አንስተሃል።
ማለት ሆስቴጅ አድርጓል ህዝቡን እንዳይፈጸም እንዳይመለሱ ያደረጉት እነሱ ናቸው ይላቸዋል ብልሃል። እነሱ ያንን የማለት መብታቸው ነው። እኛ ደግሞ የምንለው ልንገር ፋክቱን ልንገር እያልን ያለነው ተፈናቃዮችን መመለስ በሚመለከት ጸለምቲ ላይ እንደተፈጸመው ህዝቡ ወደ አፈናቀሉት ጆኖሳይድ ወደ ፈጸሙበት ችግር ውስጥ ወደሚከቱት እጁና እግሩ አስረው ወደ ተከዜ ወደሚያስገቡት ሰዎች ሳይሆን መመለስ ያለበት እያልን ያለነው እዛ ውስጥ ያሉ ታጣቂዎች ይውጡ፣ እዛ ውስጥ የተቋቋሙት ኢሌጋል የሆኑ ህጋዊ ያልሆኑ አስተዳደሮች ይፍረሱ፣ እዛ ውስጥ በነዛ በተፈናቀሉ ሰዎች ቤቶችና እርሻ ወይም የቢዝነስ ስራዎች ላይ ወረው የያዙ አዳዲስ ሰፋሪዎች ይውጡ። ከዛ በኋላ ህዝቡ ደህንነቱን ተጠብቆ ይመለስ። ይሄ ነው አቋሙ። ስለዚህ አይ ይሄንን አቋም አንቀበልም ይሄ ማደናቀፍ ነው ብለው ካሰቡ ሰዎቹ እኛ ደግሞ ይሄንን ካልሆነማ ብሔራዊ ክደት ነው። ህዝቡ እንደዛ ካልሆነ ለምን ተፈናቀለ ታዲያ? ለምን ታዲያ ከዛ ሸሽቶ ወጣ? ምንም ነገር ባልተቀየረ ምንም ነገር ባልተለወጠበት ሁኔታ ወደዛ መመለስ ማለት አሁን በምዕራብ ትግራይ በጸለምቲ በትግራይ ህዝብ ላይ እየደረሰ ያለውን ግፍ ማስፋፋት ነው። ሌላ የግፉ አካላት የሚሆኑ በግፉ የሚሰቃዩ ሰዎችን መጨመር ነው። በዚህ ሰዓት በምዕራብ ትግራይ ውስጥ እየተፈጸመ ያለውን ግፍ እዛ ደርሶ የመጡ ሰዎች ቢነግሩ ጥሩ ነበር። እነሱን ብታገኝ ባርነት ነው። ብዙ ይልኩልኛል። ብዙ በጣም አሳዛኝ ነገር ነው እየተፈጸመ። ወደሱ አንመለስም። እንደዛ ሆኖ መመለስ የለባቸውም ነው። ይሄ አቋማችን ነው። ይሄ ማደናቀፍ ነው የሚባለው። ስለዚህ እነዛ ማደናቀፍ ካሉት ማደናቀፍ ይሁን ነው ለነሱ። ለኛ ደግሞ የትግራይን ህዝብ ደህንነት የመጠበቅ ጉዳይ ነው። ይሄ አቋም ጉዳይ ይሆናል ማለት ነው። እሺ በጣም ከሯል ፖለቲካ። ወደ መጨረሻዎቹ ጥያቄዎች እየደረስኩ ነው። በጣም መከረሩንም ነው የምንመለከተውና ትላንትና ከባልደረባህ ዶክተር ፍስሐ ጽዮን ጋር በሰጣችሁት ስሙን ካሳሳቱ ይቅርታ አድርግልኝና በሰጣችሁት መግለጫ ላይ በጣም ዳውን ፕሌይ ለማድረግ እየሞከራችሁ ነው። አሁን ያለውን ቀውስ መጠን የሆኑ ቦታዎች ብቻ እኮ ነው ማስተካከያ ያደረግነው እንጂ ምንም ነገር አልተፈጠረም እያላችሁ ነው። ህብረተሰቡ ግን እንደሱ አይደለም እየተረዳው ያለው። በጣም ከባድ ጭንቀት አለ። ብዙ ሰው ከባንክ ገንዘብ እያወጣ ነው። ብዙ አይነት ስጋት አለ። ብዙ አይነት ያው በጦርነት ትራውማታይዝድ የሆነ ህብረተሰብ ነው በተገቢ ምክንያት። ከዛም አልፎ ዛሬ የወጣውን ከአብይ አህመድ አገዛዝ በኩል እየተሰጡ ያሉ መግለጫዎችን ከተመለከትክ ደግሞ ያንን የሚያባብሱ ናቸው። ለምሳሌ በትላንትናው ዕለት ነው ከትላንት በፊት ዶክተር አብርሃም በላይ ችግር እየፈጠሩ ያሉ አካላት አሉ የሚል አስተያየት ሰጥቶ ተመልክቻለሁ። ዛሬ ጌዲዮን ጢሞቴዎስ ራሱን ከህወሓት ነጥሎ የወጣው አንጃ ችግር እየፈጠረ ነው ብሎ አቶ ጌታቸው ረዳን በነበረበት ከዲፕሎማቶች ጋር በነበረ ስብሰባ አንስቶት ነበር። የአብይ አቅጣጫ ሲግናል እያደረገ ያለበት መንገድና ከዚህ በፊት ጦርነት ከመከሰቱ በፊት ያደረጋቸውን ነገሮች ከግምት በማስገባት ሰው በጣም ተረብሿል። በዚሁ በጀመራችሁት መንገድ ነው ለመቀጠል ያስባችሁት ወይስ የተወሰኑ እርምጃዎች ወደ ኋላ ተመለሳችሁ የህዝቡን አንድነት ሊጠግን በሚችል ስምምነት ሊፈጥር በሚችል ኮንሰንሰስ ሊያመጣ በሚችል መንገድ ለመንቀሳቀስ ሐሳብ አላችሁ? በጣም ጥሩ ቴዲ። ማለት ትላንት ከዶክተር ፍስሐ ጋር መግለጫ ስንሰጥ እውነታውን ፋክቱን ነው ቁጭ ያደረግነው። ትግራይ ውስጥ በጣም ብዙ ወረዳዎች ናቸው ያሉት። ማለት ሁሉንም ጨምረ በወረዳ ውስጥ ያሉ አካባቢዎችንም ጨምረ 92 ነው ወረዳው፣ ከተማውና ወረዳው ሲደመር ማለት ነው። አሁን የምዕራብ ትግራይ ተወው፣ የጸለምቲም ተወው እና በጣም ብዙ የሰሜን ምዕራብ የማዕከላዊ ዞን የምስራቅ የደቡብ ምስራቅ መቀሌ የደቡብ መውሰድ ትችላለህ። በእነዚህ አካባቢዎች ችግር የተፈጠረባቸው ከምክር ቤት ውጭ በሆነ መንገድ በምክር ቤት የተሾሙ ሰዎችን በመግፋት ከምክር ቤት ውጭ በሆነ በደብዳቤ የተሾሙ ሰዎች በጣም ጥቂት ናቸው። ለምሳሌ ማዕከላዊ ውስጥ እንደዛ አይነት ችግር የለም። በጊዜው ተስተካክሎ ያረፈ ህዝቡ አልቀበልም ብሎ ገና ወደዚህ ችግር ሳንገባ የተስተካከለ ነው። ሰሜን ምዕራብ እንደዛው። ምስራቅ አዲግራት ብቻ ነው። ምስራቅ እኮ 18 ወረዳ ነው ያለው ልንገርህ፣ ግን አዲግራት ከተማ ብቻ ነው ሰዎቹ ገብተው በቃ አንወጣም ያሉት ማለት ነው። ለደቡብ ምስራቅ ብስመጣ ትንሽ ጨመር ያደርጋል። ሀገረ ሰላምና ደጉዓ ተንቤን ታውቀው ይሆናል አንተ። አዲ ጉዳም እንጣለው በቃ እነዚህ ናቸው። መቀለ 7 ክፍለ ከተማ አለ፣ ሐድነት ነው።
የከተማውን በሚመለከት ያው ተሽሞ ስራውን የጀመረ ከንቲባ ነበር። በኋላ ፖሊስ መጥቶ ዘጋው፣ ማንም አልገባበትም። እሱ ነው የነበረው። ስለዚህ በብዛት ደቡብ ውስጥ በዚህ ደረጃ ገና በችግሩ ወደ ሰራዊት ነው የዘጋው ፖሊስ ባይዘው ፖሊስ ነው መጀመሪያ መጥቶ ምንድነው ያሸገው? ፖሊስ ነው ፖሊስ አሸገው። ከዛ በኋላ ሰራዊቱ በሁለቱም ወገን ችግር እንዳይፈጠር ብሎ ጥበቃ ቆመ። እኔ ልግባ በሚል የሰው ህይወት የደም እንዳይፈስ በሚል ጥበቃ ቆመ። ችግሩ እስኪፈታ ድረስ ወይ ስና ምን መሰለህ አሁን በዜና ላይ ወይም ከዚህ ከትግራይ ወጣ ብለ ነገሩን ስሰማው ምን ሆኖ ነው እየታየ ያለው መሰለህ? በቃ ከሆነ አካባቢ የጦርነት ምናምን ተቀስቅሶ ለምሳሌ ከሆነ ቦታ ተነስተው አዲግራት የሚባል አካባቢ በኃይል እንደተቆጣጠሩት ምናምን ነገር እንደዛ ነው የሚመስለው። አዲግራት ሙሉ በሙሉ ቀበሌውን አማኑኤል ላቋርጥ ፈልጌ አይደለም። ይሄን እያሉ ያሉት የእናንተ ደጋፊዎች ነን የሚሉ አክቲቪስቶች ናቸው። እኔ ስለማን አይ ሌላውን ወደ ሌላው ነው እውነቱን ብቻ ልንገርህ። ለምን ነው ሌጋ ምን ተሰለፈ ችግሮቹን የሌሎች ችግሮች እኔ እንደመለስ እኔ እንትን አታድርገኝ። እኔ እውነቱን ብቻ ፋክቱን ብቻ የሚመለከተኝን ማድረግ አለብኝ። አንተ ፋክት የምትለው እሺ። አሁን አዲግራት ውሰድ። አዲግራት ያሉ ቀበሌዎች በሙሉ በምክር ቤት የተመረጡ ሰዎች ያስተዳድሯቸዋል። በደብዳቤ የተጻፈለት ሰው ደግሞ መዘጋጃ ቤት ውስጥ ገብቷል ወይም ከተማ አስተዳደር ውስጥ ገብቷል። ምንም አይነት ግንኙነት የለውም ከቀበሌው አስተዳደር ጋር። መምራት አይችልም፣ መስራት አይችልም። ምክንያቱም ምክር ቤቱ ላይቭ ነው፣ በተለያዩ ጊዜዎች ይሰበሰባል። ለቀበሌ አስተዳደሮች ከምክር ቤት ከህገ መንግስቱ ውጭ እንዳይሄዱ መመሪያ አስተላልፏል። ስለዚህ ምንድነው የተደረገው? ያለምንም ኮሽታ የጸጥታ ኃይሎች ህግ የማስከበር እንቅስቃሴ ሲጀምሩ እዛ ውስጥ የነበሩ ሰዎች ቦታውን ለቀው ሄዱ። በምክር ቤት የተሾሙ ሰዎች ደግሞ ቀጥታ ሄደው ያለምንም ኮሽታ ልትል አትችልም። የቆሰሉ ሰዎች አሉ፣ የሞተ ሰው አለ። የአንድ ሰው ህይወትና የተለያዩ ሰዎች የተተኮሰብ የለም። ልንገርህ እሱ እኮ ነው ከሆነ ስትመለከተው ነገሩ አዲግራት ነው እያልከን አዲግራት ስለ አዲግራት ሳይሆን እኔ ማወራው ይኸውልህ አቶ አማኑኤል አሁን እየነገርከኝ ያለኸው አንተ መሬት ላይ ወደ ሌሎችም ልምጣና አሁን ፐርሰፕሽን ይኸውልህ እኔ በትግራይ ላይ ቤተሰቦች አሉኝ፣ ዘመዶች አሉኝ፣ ጓደኞች አሉኝ፣ አብሮ አደጎች አሉኝ፣ ተከታታዮች አሉ፣ በስፋት ወደኛ የሚጽፉልን ሰዎች አሉ። ሶ there is a perception አሁን አንተ እንደዛ አይደለም ስላልክ በፖለቲካ ውስጥና በእንዲህ አይነት መሰል እንቅስቃሴዎች ውስጥ የሰዎች ግንዛቤ ቁልፍ ጉዳይ ስለሆነ እና በአንጻሩ በኢትዮጵያና ኤርትራ መካከል ሊፈጠር ይችላል ተብሎ ከሚሰጋው ጦርነት አንጻር የተፈጠረ ከባድ ስጋት አለ ነው የምልህ። ያ ስጋት ያሳስባችኋል ወይ? መያዣ መጨበጫ የሌለው ጥያቄዎች እኮ ምን መሰለህ አንዱን ሳንይዝ ሌላውን እሱ ሌላ ኢሹ ነው። እሱ የመለስክ ነው። ኖ ሌላ ኢሹ አይደለም። መጀመሪያ የጠየቅኩህ እኔ እኮ የጦርነት ስጋት አለ ብዬ ነው። ቆይ ልንገርህ፣ ስጋቱን በሚመለከት ጥያቄ አንስታል፣ መለስበታለሁ። ምክር ቤቶችን በሚመለከት ያነሳው ትናንት የሰጠነውን መግለጫ ያነሳው ስፔሲፊክ ጥያቄ አለ። እሱን ማብራራት አለብኝ። ያንን ለአብራራው መንገድ ሲይዝ ሌላውን ጥያቄ እያነሳ መንገድ ላይ ካስገባ ሁሉንም በኮንፊውዥን አንድም ሳንመለስ ነው የሚያልቀው ጊዜው። አሁንም ከዛም እንደዛ ነው። በከተማና በምክር ቤት ደረጃ ያሉ ምክር ቤቶች በወረዳና በከተማ ደረጃ ምክር ቤቶችን የሚመለከት አሁንም የተወሰኑ ናቸው። ይሄንን ለማሳነስ ችግሩን ለማሳነስ አይደለም፣ ጥሰቱንም ለማሳነስ አይደለም፣ እየተሰራ ያለውን ነገርም ትንሽ ነው ለማለት አይደለም። ይሄ ራሱ ችግር ሲፈጠር የቆየ ነገር ስለሆነ ህዝቡ ችግር ውስጥ አይከተውም ማለት አይደለም። ህዝቡ ጭንቀት ውስጥ አይከተውም ማለት አይደለም። ይሄንን ጉዳይ ምንም ለህዝቡ ርባና የሌለው ወይም ምንድነው ጭንቀት ውስጥ የማይከተው ነገር ነው ለማለት አይደለም። ግን እኛ ያነሳነው ፋክቱን ነው። ትግራይ ውስጥ በሙሉ የጊዜያዊ አስተዳደሩ ሰዎች የሾማቸው ሙሉ ተቆጣጥረውት እንደቆዩና ህወሓት ተነስቶ ሰራዊቱን ይዞ እየጠረጋቸው እንደሆነ መስሎ የሚታየው እሱ ትክክል አይደለም ብለን ለማብራራት ነው የመጣ ነው። ከዛ ተነስተህ ግን ትላንትም ዛሬም አዲስ አበባ አካባቢ ከዲፕሎማቲክ ማህበረሰቡ ከሚዲያዎች ጋር እየተነሱ ያሉ ጉዳዮች ምናምን አንስታል። የዛሬውን ብቻ ከዲፕሎማቲክ ማህበረሰቡ ጋር በተገናኘ ያነሳው ነገር ልንገር። የተባለው አቶ ጌታቸውና ዶክተር ጌዶን ከዲፕሎማቲክ ማህበረሰቡ ጋር በመሆን ዋናው ያነሱት ቁልፉ ጉዳይ የፕሪቶሪያ ስምምነት እንዳይፈጸም እያደረገ ያለው ህወሓት ነው የሚለው ሚስሊዲንግ እና ብሌም ሽፍቲንግ አይደለም። ህወሓት ነው ሳይሆን ከህወሓት ራሱን ነጥሎ የወጣ አንጃ ነው የሚሉት። ከህወሓት ራሱን ነጥሎ የወጣ አንጃ የሚባል ህወሓት ውስጥ የለም አልኩህ እኮ ቅድም።
እነሱ ያሉትን ነው እኔ በትክክል ለመጥቀስ ፈልጌ ነው። ኦኬ አንተ እንደፈለክ ያዘውና ለኛ ከሆነ ጉዳዩ ነው ለእናንተ በለኝና ለኛ ከሆነ ጉዳዩ እኛ ለምሳሌ ክሱ ለኛ ከሆነ እኛ እንደዛ ያደረግን አይደለንም እያልን ያለ ነው። አሁን አንተ እኮ ስፔሲፊካሊ እዚህ ላይ አደናቅፋቸዋል ማለት ትችላለህ። የተፈናቃዮችና የትግራይ ሉዓላዊ ግዛትን በሚመለከት ቅድም የነገርኩህን አቋማችን፣ የዲዲአርን በሚመለከት ቅድም የነገርኩህን አቋማችን፣ ሌሎች ጉዳዮች ህወሓትን የፕሪቶሪያ ስምምነትን የሚመለከቱ ሌሎች ጉዳዮችን ከሆነ ቅድም የነገርኩህን አቋማችን አሁንም ልነግርህ እችላለሁ። ይህንን ማደናቀፍ ነው ብለው ለዲፕሎማቲክ ማህበረሰቡ እየተነገረ ነው ያለው። ኦኬ እንደዛ ብለው ምንድን ሊያደርጉ ይችላል? እንደዛ ብለው ኦኬ ነጩን አፍሪካዊንም ምንም ኦኬ እስቲ 100% ትክክል ነው ብለው ይመኗቸው። 100% ትክክል ነው ብለው ይመኗቸው። እነሱ ማመናቸው መሬት ላይ ያለውን ግራውንድ ላይ ያለውን ችግር ይፈታዋል? ችግሩ ሌላ የሚሰጠው ፕሮፓጋንዳና ምክንያት ሌላ ከሆነ ምን መሰለው ዋናው ነገር ችግሩ ለመፍታት ፍላጎት የለም ማለት ነው። ያ ነው ትርጉሙ፣ ያ ነው ፖለቲካሊ ያ ነው የሚተረጎመው። የኢትዮጵያ መንግስት የህዝቡ ስቃይ የፕሪቶሪያ ስምምነት ውስጥ ያሉ ችግሮች ከሞኒተሪንግ ኤንድ ቬሪፊኬሽን ቲም ጋር በመሆን የአፍሪካ ፓነል ጋር በመያዝ በስርዓት በመገምገም ትግራይ ውስጥ ችግሮች ካሉ ችግሮችን እንዲቀረፉ፣ የኢትዮጵያ መንግስት ችግሮች ካሉት ችግሩን እንዲቀረፍ ዘላቂ ሰላም ወደሆነ መንገድ እንዲወስደን የሚያደርግ ስርዓትን መሬት ላይ መተግበር ነው እንጂ ትግራይ ውስጥ ያለውን ችግር የማን ችግር እንደሆነ ማንም ሰው ያውቃል እንዴ? ማንም ሰው የሚስማማበት አይመስለኝም። አቶ አማኑኤል ማንም ሰው ያውቃል ሊባል ይችላል። ቆይማ የታጠቁ ኃይሎችን የማስወጣት ግዴታ የማን ነው? ወልድ የአብይ አህመድ ነው ብዬ ነው የማምነው እኔ። ስለዚህ ለምን አልወጡም? ይሄ እኮ ችግሩ። አሁን ጥያቄን በትክክል አላገኘኸውም። ምን ልለም መሰለህ? ቆይ ሰማኛለህ አቶ አማኑኤል አይደለም አሁን እየተባለ አሁን እኮ ቅድም ብዙ ሳትሄድ በፊት ላስቆም ፈልጌ የነበረው የጠየቅኩህ ጥያቄ ስለ ህዝብ ስጋትና ስለ ፖለቲካዊ ትኩሳት በጣም መጦዝ ነበረ። አሁን እኔ እያልኩ ያለሁት የአብይ አገዛዝ ራሽናል አክተር ነው ብላችሁ እንደማታምኑ ተስፋ አደርጋለሁ። ግን በተለያየ ጊዜ እየተሰጡ ያሉ ምልክቶች ህዝቡ ወደ ከፋ ጭንቀት እንዲገባ የሚያደርግ ነው። በተጋሩም መካከል እኔ ስመለከተው ይሄን የሚጋሩ ብዙዎች እንዳሉም አምናለሁ። አንተ አይደለም ልትል ትችላለህ፣ ግን እኔ እንደዛ ነው ማስበው። በጣም ከባድ የሆነ መከፋፈል አለ። ትላንት መቼ ነው ከብራከሾ ጋር ስትነጋገሩም የትግራይን የፖለቲካ አንድነትና ህብረት በተመለከተ አንስተሃል። ስለዚህ አሁን እናንተ እስካሁን በሄዳችሁበት መንገድ ለመቀጠል ነው ወይ የምታስቡት? ልክ ሌሎችን ያድርጉ ብላችሁ እንደምትጠይቁት ሁሉ እናንተም ኮምፕሮማይዝ ለማድረግ ፈቃደኛ ናችሁ ወይ? ምን አዲስ አካሄድ ለመከተል አስባችኋል? አሁን ካለው ይሄንን አይ ልመጣልህ ነበር እኮ ቴዲ፣ ሌሎች ጥያቄዎች እየመለስኩ ስለነበር ነው እንጂ ይሄ ትክክል